ሰላም እንዴት ናችሁ ወዳጆች? ያኪን ኃይለ ማርያም ከዩጋንዳ ካምፓላ ነኝ። የዛሬ የዩቲዩብ ፕሮግራማችን እንግዲህ የሪአክሽን ፕሮግራማችን ዛሬ እዚህ መሶብ ሀበሻ ሬዲዮ ጣቢያ ሆኜ ነው። ከዩጋንዳ ካምፓላ ሬዲዮ ጣቢያ ውስጥ ሆኜ ነው የዛሬ ፕሮግራም የጀመርኩት። እንግዲህ በዛሬ የተለያዩ ሪአክሽኖቻችን ዘለል ብለን ወይ ደግሞ ከዛ ቀየር ብለን የዩጋንዳ ሬዲዮ ጣቢያ ምን ይመስላል፣ ቆይታዬ ምን ይመስላል፣ የስራ ቦታ የሚለው ነገር ላስቃኛችሁ ነው። እንግዲህ ከቤት ስወጣ ጀምሮ አንዳንድ መንገዶችን ለማሳየት ሞክሬ ነበረ። ፕላስ ደግሞ አሁን ደግሞ እዚህ ስቱዲዮ ያለው ባይ አንዳንድ ነገሮች ወስጄላችኋለሁ። እንግዲህ ዩጋንዳ ካምፓላ ሬዲዮ ጣቢያ ውስጥ እንገኛለን። ስራ ቦታ ይመቻችሁ። የዛሬ የሬዲዮ ጣቢያ ቫይቡ ወይም ደግሞ ስቱዲዮአችን እንደሚመስል የተወሰነ ነገር አሳያችኋለሁ እንደምታዩት ማለት ነው። ከዛ ውጭ ደግሞ እንግዲህ አዲስ አበባ ላይ እንደምታውቁት አንዳንዶቻችሁ የምታውቁ ሰዎች አዲስ አበባ ላይ የተለያዩ ኤፍኤም ሬዲዮዎች እና ቲቪ ጣቢያም ፕላስ ደግሞ ያው ሶሻል ሚዲያ እና ፊልም ላይ ተፍ ስል ነበር የምታውቁኝ። አሁን ደግሞ ዩጋንዳ ካምፓላ ላይ የሬዲዮ ጣቢያ ተገኝቻለሁ። ይመቻችሁ። የዛሬ ፕሮግራም ይቀጥላል። መልካም ጊዜ። እንግዲህ የዛሬ ፕሮግራሜ የሚሆነው ስራ ቦታዬ መጎብኘት ይሆናል። ዛሬ የወጣሁት ረፋድ 5 ሰዓት አካባቢ ነበር። እኔም የሚኖርበት ሰፈር ካምፓላ ውስጥ ካባላጋላ ይባላል። ከዛ ቦዳ ወይም ደግሞ ሞተር ሳይክል ይዤ ወደ ስራ ቦታ መራው። ስራ ቦታዬ ካባላጋላ ማለትም ከሰፈሬ በትንሽ ርቀት ይገኛል። በጉዞዬ መሀል የተወሰነ የመንገዱን ገጽታ በዚህ ሁኔታ አላስቃኛችሁ ብዬ ነው። እንደምታዩት የካምፓላ መንገድ ከምነግራችሁ በላይ ክራውድድ ነው። አብዛኛውን ሰው በሞተር ሳይክል ነው ትራንስፖርቴሽን የሚጠቀመው። አዲስ አበባ ላይ ታክሲ እንደምንጠቀመው ሁሉ እዚህ ሞተር ሳይክል ነው የሚጠቀሙት። በጣት የሚቆጠሩት ጥቂት አገልግሎት የሚሰጡ ታክሲዎች ቢኖሩም ከሀገሪቱ ጥቂት ሰዎች ውጪ በተለይ ኢትዮጵያና ኤርትራውያን አይጠቀሙባቸውም። የሚገርመው የታክሲዎቹ ዋጋ ከሞተር ጋር ሲነጻጸር በጣም ርካሽ ነው። መነሻ ዋጋቸው የ1000 ሺሊንግ ሲሆን በኢትዮጵያ 23 ብር እንደማለት ነው። ምንም እንኳን 1000 ሺሊንግ መነሻ ዋጋ ቢሆንም ረጅም ርቀት መሄድ ግን ትችላላችሁ። የቦዳ ወይም ሞተሮች ትንሹ ርቀት መነሻ 1000 ሺሊንግ ሲሆን ርቀቱ በጨመረ ቁጥር እየተወደደ ይሄዳል። ስለዚህ ከታክሲ አንጻር ቦዳ ይወደዳል ማለት ነው። ምንም እንኳን 1000 ብር ቢሆንም መነሻው 1000 ሺሊንግ ቢሆንም መነሻው ያው በኢትዮጵያ 23 ብር ማለት ነው። ግን ረጅም ርቀት ሲሆን ግን በጣም ያስጨምሯቸው። ለዚህ 3-4 እጥፍ ስለሚያስጨምሯቸው ውድ ይሆናል ማለት ነው። ታክሲ ግን የፈለገ ያህል ርቀት ብትሄዱ በብዛትም ከ1000 እና ከ2000 ሺሊንግ በላይ አትከፍሉም ማለት ነው። ለማንኛውም 3000 ሺሊንግ ተስማምቼ ያው ገገማ ተከራካሪ ስለሆንኩኝ እንጂ በጣም ከባድ ነው። እኔ መሄድ በቦታ 3000 ሺሊንግ መሄድ በጣም ከባድ ነው። በትንሹ 5000 ሺሊንግ ነው ብዙ ጊዜ የሚጠይቁኝ ማለት ነው። ብቻ ሰግጬ በ3000 ሺሊንግ አሳምኘው ወደ ቢሮ አመራሁ። ቢሮዬ በርቀት በውጭ በኩል ይህንን ይመስላል። ውስጡን በደንብ አሳያችኋለሁ። የሚያምር ነገር ነው ከታች እስከ ላይ። ቢሮ በጣም ደስ የሚል ነገር አለው። በርካታ ሰራተኞች አሉበት። በተለይ የፕሮዳክሽን ሰራተኞች በብዛት አሉ። የሀገሪቱ ውስጥ አሉ የሚባሉ ግራፊክስ ዲዛይነሮች፣ ሌሎችም በርካታ ወጣት የሚገራርሙ የምስራቅ አፍሪካ ውስጥ የሚገኙ አብዛኞቹ ወጣቶች ታለንት የሆኑ ወጣቶች የሚገኙበት ቢሮ ነው። ብዙ ቢሮ ገብቼ ለመጎብኘት ሞክሬ ነበር መጀመሪያ ስራ ስገባ አካባቢ ማለት ነው። በጣም ታለንት የሆኑ የሚገራርሙ የተለያዩ ፍሎሮች ላይ የተለያዩ የሚገራርሙ ባለሙያዎች አሉ። ከሬዲዮ ጣቢያም ጋር ከሌሎች ፕሮዳክሽኖች ጋር የተያያዙ ማለት ነው። ለማንኛውም ቢሮ ከደረሱ በኋላ ከስራ ውጭ ስንሆን የምናርፍበት ቦታ ቁጭ ብዬ ሌላ ቪዲዮ ለመስራት እየተዘገጃጀሁ ነበር። እንግዲህ ይህ አሁን የምትጠቀምበት ቦታ የቢሮአችን ህንፃ 4ኛ ወለል ላይ ሲሆን ከ2ኛ እስከ 4ኛ ወለል ድረስ ቅድም እንዳልኳችሁም ከሬዲዮ እና ሌሎችም ተያያዥ ፕሮዳክሽኖች ጋር የተያያዘ ስራ የሚሰሩ በርካታ ባለሙያዎች አሉ። አብዛኞቹ ወጣቶች ናቸው። በጣም ታለንትድ ናቸው። የዳንስ፣ የውዝዋዜ፣ የቲያትር እና ሌሎችም የፕሮዳክሽን የፊልም ስራዎች፣ የቴሌቪዥን ማስታወቂያዎች፣ የሬዲዮ ማስታወቂያዎች፣ ግራፊክስ ዲዛይነሮች የሌሉ አይነት ባለሙያዎች የሉ። የሚገራርሙ አገሪቷ ውስጥ አሉ የሚባሉ ወጣት ባለሙያዎች እንግዲህ እዚህ ህንፃ ውስጥ ነው የምታገኟቸው ማለት ነው። እንግዲህ ይህኛው ኤንአርጂ ሬዲዮ ጣቢያ በዩጋንዳ ከሚገኙ ሬዲዮ ጣቢያዎች ምርጡ ጣቢያ ተብሎ በቅርቡ የተሸለመ ሲሆን ወጣቶች ላይ ትኩረት አድርጎ ይሰራል። በወጣቶች ላይ ነው ሞር ፎከስ የሚያደርገው በባህል ላይ እንዲሁም ደግሞ ሞር ወጣቱ ጄኔሬሽን ላይ ያዝ የሚያደርጉ ፕሮግራሞች በመስራት ነው የሚታወቀው። ሙዚቃዎችን፣ ሌሎች ባህላዊ ነገሮችን ጭምር አካቶ ብዙ ፕሮግራሞችን የሚሰራ በዩጋንዳ ቋንቋ በእንግሊዝኛ እና በተለያዩ የምስራቅ አፍሪካ ቋንቋዎች የተወሳሰኑ የሚሰሩ ስራዎች አሉ ማለት ነው። እንግዲህ ይሄኛው ደግሞ መሶብ ላይቭ ሬዲዮ ይባላል። ኢትዮጵያውያንና ኤርትራውያንን እንዲሁም ምስራቅ አፍሪካ ማዕከል ያደረጉ ስራዎችን እየሰራ ይገኛል።
እነዚህ የስራ ባልደረቦቼ ሳምሪና የሚባላሉ የአማርኛ ክፍል ፕሮግራም አቅራቢዎች ናቸው። እስኪ ትንሽ እንከታተላቸው። ከሚያቀርቧቸው ፕሮግራሞች መካከል ትንሽ እንከታተል። እንዴት ሳምሪ? አለን እንዴት ነሽ? ቀኑ እንዴት እየሄደ ነው? ቀኑ በጣም ቆንጆ ነው። የልደት ማግስት ስሜት እንዴት ነው? ቆንጆ ነው። እድሜ እንደተጨመረ ስሜት አለው ወይስ ኖርማል ነው? አዎ ጨምረናል። በአንድ ቀን በጣም በስለናል። በጣም ማሽፈር በአንድ ቀን እንደዛ ፊል አድርገናል። አሪፍ ነው። ደስ ይላል። እሺ ዛሬ እንግዲህ በቡና ሰዓታችን ስለምንድናወራ አሰብኩ መሰለሽ። ከዛ በፊት የቡና ሰዓታችን ርዕስ ከማውራቴ በፊት አንቺ ስለ ኤክሶች ምን ተመልካክት ያለሽ? እንዴት ነው ከነሱ ጋር ያለሽ የመጨረሻው ግንኙነት ሊሆን ይችላል። አንዳንድ ሰው አለ ስቲል እስከ መጨረሻው ድረስ አብሮ የሚቀጥል እና እንዴት ይግዚ አይ ቲንክ ያው ኤክስ ስሙ ራሱ ያስጠላል አንዳንዴ ኤክስ ስትይ ግን ያው ከሰው ጋር በተለያየ መንገድ ኤክስ ይኖርሻል። እኔ እንዳጋጣሚ ሆኖ በጣም ጥሩ ግንኙነት ነው ያለኝ። በአጋጣሚ ሆኖ አይ ቲንክ ማላናግረው ሰው ህይወቴ ላይ ያለ የለም አሁን ማልነጋገር አሁን እንዴት ነሽ የማይለኝ አም ሃፒ ፎር ዩ የማይለኝ ከዛ ደግሞ ሰክሰስን ሳዝን ደግሞ ኦ ሶሪ ሳምሪ የማይለኝ ኤክስ የለኝም። አሁን በጣም ደስ የሚለው እሺ። እና አይ ቲንክ እኔ ሰላማዊ ነው ስለያይ ብዙ ጊዜ እኔ ከሰው ጋር እንትን አለ ይሄ በጣም አልቺ ምናምን ወይም እንትን ነው በቃ ለመግባባት ነው ወይ አልሆነም ምናምን የሆነ ያህል ጊዜ ወስዳለሁ። ከዛ በኋላ ግን በቃ ሰው ነው በጣም ነው ሰው የምወደው ሰው ጋር መለያየት እኔ አልወድም ብዙ ጊዜና የሆነ ያህል ጊዜ ልንፈጅ እንችላለን። እንግዲህ ያ ያለው ያስባለሁ እንዲነሳቸው ታግ እናረጋቸዋለን። ራሱ ከቤት ላይ ገብቼ ከኔ እስቲነ ነገር እንደዛ ነው ማለት እሺ። ግን ከሁሉም ጋር ሁሉም ማለት እችላለሁ በቃ አብረውኛል ሰዎች ናቸው። ስቲል ይጠይቁኛል፣ እንጠያየቃለን፣ እንደዋወላለን። ትዳር እንዴት ነው ምናምን እላቸዋለሁ። በላጉታ የቺነው ሁሉ እሺ። ወደ አንቺ እንምጣ። ማሰራት ቀላል ነው ያንቺስ? እሺ ስለ ኤክስ ሲባል የኔ ግንኙነት ምን እንደሆነ እንትን ሲት አይታወቅም። ጥሩ ነው መጥፎ ነው የሚባል ነገር የለውም። አይ ቲንክ እና አብዛኛዎቹ ድረስ ሁሉ ጊዜ ኮንፊውዝ ናቸው። ለምን ተለያየን እኮ አላውቅም ነው የሚሉት ሁሉ ጊዜ። ኦኬ እኔ ናቆሻ ግን ይሄ ጭቅጭቅ ምናምን ነገር ፈራለሁ። መጨቃጨቅ ምናምን ነገር ስለማለት ጭቅጭቅ ያምጣብኝ ስለማስብ ብዙ ጊዜ ምክንያቱ አያውቁትም። በቃ ዝም ብለን ተለያይተናልና እኔ ልቤ ውስጥ አለ ምክንያቱ ምናምን አንዳንዴ ምክንያቱ ሳስበው ራሱ በቃ የለም እረሳዋለሁ። ሴንስ አይሰጥም ማለት ነው። ግን ከምር እዛ ደረጃ ጋር እንድንለያይ የሚያስደርስ ግን ምክንያት ይኖራል ሞመንቱ ላይ በትክክል ግን ምናልባት የኔ አንድ በጣም ማረሳው ተለያየንበት ምክንያት ብነግርሽ ያስቃልና አሪፍ ነበር ግንኙነታችን ምናምን ነገር ግን በቃ የሆነ ማልፈልጋቸው ነገሮች አሉ። ሴቶች ቀጥታ መናገር አንቺ በተለይ የሚ መናገር አትችልም ቀጥታ። ስለዚህ ትዞራለች አይገባውም፣ ትዞራለች አይገባውም። በጣም አብስሎኛል እና ሁሉ ጊዜ በቃ ዛሬ መጨረሻ ላሉ ግን ያው አልጣላም ምናምን ነገር እና እኔ ጸብ የለም ግን ጸብ ሳይሆን ግን በጣም ቅራኔ ነበር። ፋይናል የተለያየንበት ምክንያት ልጁ ስላረፈረ ካፌ ተቃጥረን ስላረፈረ ከዚህ በኋላ ብዬ ተውኩትና እሱ እስካሁን ድረስ የሚመስለው የተለያየ ነው። በቃ የዛን ጊዜ ስላረፈረና ኮንፊውዝድ ያደርገዋል እስካሁን ድረስ። ግን ከዛ በፊት በጣም ረጅም ጊዜ አብስሎኛል። ገባሻ? ብዙ ጊዜ እንደዛ ነው። በጣም መጸብ ነው የምንለያየው ማለት በቃ ኖ መታየት በማልችልበት ሲቹዌሽን ነው የምታየው። ግን እንዴት ነው ገባሽ? ግጭት አለ በቃ የአንድ ሞመንት ግጭት ንዴት ነው ምናምን ያዘንኩበት ምናምን ይሆናል። ከዛ ግን ያው ይሽራል። አይ ዶንት ኖ ከሆነ ጊዜ በኋላ ምናልባት አሁን ያለንበት ማይንድ ሴት እና ያኔ የነበርንበት ይለያያል። ከሆነ ጊዜ በኋላ በቃ ኖርማል ነው። ከዛ በኋላ በቃ ከሁሉም ጋር ፒስ ሆኜ እቀጥላለሁ እና አይ ቲንክ እንደዛ ነው። ካለፈ በኋላ ስንገናኝ ምናምን ወይ ኤክሳይትድ ከዛ ሜሞሪያችንን ነው የምናስበው፣ ጥሩ ጊዜው ነው የምናስበው ምናምን እና ሳምታይምስ እንደውም አብረሽው የነበርሽው ሰው የምታምኙ አይነት ሰው ነው። ቢካዝ ምንም ጥሩም ሆነ መጥፎም ነገር አሳልፈሻልና እኔ ሁሉም ማለት እችላለሁ እስካሁን ድረስ ነው። ግን አትሊስት ያኔ አንድ ማግኘት ይፈልጋል። ምክንያቱም
ተጣልቼ ሰው ጋር መለያየት አልፈልግም። ቢያንስ በስ ነገር መገናኘት ላይ ስንገናኝ እሷ ነች ምናምን ነገር ተደባብቆ ከመሄድ ፊት ለፊት ብትጋፈጪ በቃ ሰላም የምትባባዩ ምንም ቅራኔ ሳይኖር መሆን አለበት ብዬ ስለማስብ ምናልባት ከ6 ወር በኋላ ወይ ምናምን በቃ ሰላም ምናምን ነገር ብለን ሰላም እንፈጥራለን። ከዛ በኋላ ኦኬ ይሆናል። ያው ግንኙነቱ አይቀጥልም፣ ግን ምንም የሚያናክልባቸው ቅራኔ አይቀመጥም ብዙ ጊዜ ነው። አይ ቲንክ እሱም ጥሩ ነገር ነው ብዬ አስባለሁ። እንግዲህ የሚያቀርቧቸው ፕሮግራሞች ስፖርት አለ፣ መዝናኛ አለ፣ የሻይ ቡና ሰዓት ቶክ ፍሪ ቶክ ሾው አለ። ብዙ ነገሮችን ይሰራሉ። መረጃዎች አሉ፣ ዜናዎች አሉ። እነዚህ ስራዎች ከሰኞ እስከ አርብ ባለው በርካታ ስራዎች ይሰራሉ ማለት ነው። በቀን ወደ 3-4 ታይም ፕሮግራሞች ይሰራሉ ማለት ነው። ከነ ሳምሪና የሚ ፕሮግራም ስንመለስ ደግሞ እነዚህ የትግርኛ ቋንቋ ክፍል ባልደረቦች ሲሆኑ አቶ የማነ እና ሚካኤል ይባላሉ። እነሱም የተወሰነ እንከታተላቸው። ተመሳሳይ ነገር ነው ያለው ከአማርኛ ፕሮግራም ጋር ተመሳሳይ ይዘት ያለው ፕሮግራም ነው የሚሰሩት። ስለዚህ ይሄ በትግርኛ አማርኛ ለማይችሉ ትግርኛ ቋንቋ ለሚናገሩ ማህበረሰቦች የተዘጋጀ ፕሮግራም ነው ማለት ነው። እንደምታውቁት እንግዲህ ዩጋንዳ ውስጥ በርካታ ኤርትራውያንና ኢትዮጵያውያን አሉ። ስለዚህ ለሁለቱም ማዕከል ያደረገ ፕሮግራም ነው የሚሰራው ማለት ነው። እስኪ እንከታተላቸው። ሚካኤል ክፍለኩም ሚካኤል ዛርቡ ዘለዎ ጉዳያት ሓደስቲ ሳይንሳዊ ርክበታት ኣብ ኤውሮጳ ዘጋጥም ዘሎ ናይ ከባቢ ለውጥን ፀገማትን እዮም። ኣብ ሳይንስን ቴክኖሎጂን ምስ ንርኢ ዝቐልጠፋ ኮምፒውተራት ተመራመርቲ ዩኒቨርሲቲ ሚችጋን ብርሃን ሌዘር ጥራይ ተጠቂሞም ኤሌክትሮኒካት ክምሕርሑ ዝኽእልሉ ሓድሽ ሜላ ረኺቦም። እዚ ማለት ኣብ መጻኢ ንሕና ንጥቀመሎም መሳርሒታት ቴክኖሎጂ ካብቲ ሕጂ ዘለዎም ብ10 እጥፊ ዝቕልጥፉ ክኾኑ ዕድል ይህብ። ምርመራ ህይወት ኣብ ማርስ ናሳ ኣብ ማርስ ህይወት ንምድላይ ዝገብሮ ዝነበረ ስራሓት ናብ ሓድሽ ምዕራፍ ኣሰጋጊርዎ ኣሎ። ሕጂ ዝያዳ ዘድህበሉ ዘለዉ ኣብ ስትራቶስፈር ዝርከብ ደቀቕቲ ነፍሳት ንምጽናዕ እዩ። እዚ ድማ ኣብታ ፕላኔት ህይወት ነይሩ ድዩ ኣይነበረን ዝብል ሕቶ መልሲ ንምርካብ ዝዓለመ እዩ። ኢትዮጵያውያን ኣንስቲ ንመግረፍቲ ሰብኡተን ምክንያታዊ ይብላ። ኣብ ኢትዮጵያ ካብ ፍርቂ ንላዕሊ ዝኾኑ ኣንስቲ ሓደ ሰብኣይ ንሰበይቲ ንምውቃዕ ዘእምን ምክንያት ክህልዎ ከም ዝኽእል ከም ዝኣምና ኣገልግሎት ስታቲስቲክስ ኢትዮጵያ ዘካየዶ ሓድሽ መጽናዕቲ ኣመልኪቱ። በዚህ ሁኔታ ነው ለኢትዮጵያና ለኤርትራውያን ማህበረሰቦች በቂ መረጃ ተደራሽ እንዲሆን እየተሰራ ያለው። በዩጋንዳ ለሚገኙ ብቻ ሳይሆን በመላው ዓለም ለሚገኙ ተደራሽ ስለሆነ ጥሩ እንቅስቃሴ የተደረገና በተለይ አሁን ላይ በአዲስ ሁኔታ ለማጠናከር የተሰራ ይገኛል። እንግዲህ የምታዩት የኤንአርጂ ሬዲዮ ቢሮ ሲሆን በዚህ በኩል ደግሞ የመሶብ ላይቭ ሬዲዮ ቢሮ ነው። ምንም እንኳን ቢሮዎቹ ቦታ ቢለያይም ሁሉም ነገር በትብብር ነው የሚሰራው። የበርካታ የአፍሪካ ሀገራት ወጣቶች አንድ ላይ ናቸው። ቅድም ነግሬያቸዋለሁ። አንድ ቦታ የሚሰሩበት ቦታ እንደመሆኑ መጠን በርካታ ባህሎችም ልምድ እንለዋወጥበታለን። የዛሬ ውሎ እንግዲህ እንደምታዩት ቢሮ ውስጥ ደግሞ ሌላ ቀን ነው። ቢሮ ውስጥ ተፍ እያልኩኝ ነበረ። ዝም ብለን ላይቭ እየተቀረጸ አብሬያቸው ስራ ሳግዝ የምታዩት ምስል ነው። በዚህ ሁኔታ ነው ቢሮአችን። ትንሽ ዩቲዩብ ነው ቢሮ ማስጎበኛችሁ። እንግዲህ ደስ የሚልና አሪፍ ጊዜ የምናሳልፍበት ቦታ ነው። በተለይ ኢትዮጵያውያንና ኤርትራውያን ምርጡ ቦታችን ነው የቦታ ማለት ነው። አብረን የምንሰራበት ብዙ ነገር አንድነታችን የምናወጅበት ብዙ ነገሮች የሚሰሩበት በተለይ ደግሞ የኤርትራና የኢትዮጵያ ማህበረሰብ አንድነቱ ሞር የምናጠናክርበት ቦታ ነው። ብዙ ነገሮች ይሰራሉ። ኤርትራውያንም እንዲሁም ደግሞ ኢትዮጵያውያን ማህበረሰቦችም ትኩረት ያደረጉ ስራዎች ስለምንሰራበት ማለት ነው። ይህን ይመስላል የዛሬው ውሎዬ። በዚህ ሁኔታ አስቃኘኋችሁ። እዚህ ጋር ስራ ጨርሰን ምግብ እየበላን ነበር። የዩጋንዳ ምግብ ነው፣ ስሙን አላውቀውም፣ አትጠይቁኝ። እንግዲህ ብቻ የብዙ ነገር ድብልቅ ነው። ውስጥ ከገባ በኋላ ይጠራል ብዬ ዝም ብዬ ነው የምበላው። በብዛት ያው ብዙ ጊዜ ዝም ብዬ ነው የምበላው። ምክንያቱም ምንድን ነው ካልኩኝ ሌላ ችግር ነው የሚሆነው። ዝም ብሎ ከበሉ በኋላ ሆዴ ውስጥ ራሱ ተጣርተው የፈለገውን ቢያደርግ ነው የሚሻለው ብዬ ነው ዝም ብዬ እኔን ጨፍኜ የምበላው። ያው ምግብ ውስጥ እንደ ኢትዮጵያውያን አይደለም፣ ልዩ ነው የኢትዮጵያ ምግብ። እግዚአብሔርን በቃ ምን ልበላችሁ። ከዚህ አንጻር ችግሩ ይህንን ከበላችሁ በኋላ ከበድ ስለሚላችሁ ተኙ ነው የሚላችሁ። በቃ እንቅልፍ ነው የሚመጣው ነው የምላችሁ። በቃ መንገድ ላይ ሁላ ልታንቀላፉ ትችላላችሁ። አይዶ ነው ለሆድ ለምን እንደሚከብድ አላውቅም። በቃ ይህንን ከበላሁኝ በኋላ በቃ ተኛ ነው የሚለኝ። በቃ ከሰዓት በኋላ ሌላ ስራ መስራት አልችልም። ወደ ሌላኛው ስራ ሄጄ ደግሞ በቃ አንቀላፋለሁ ነው የምላችሁ። በቃ በግድ ነው ሌላኛው ስራ የምሰራው። ለማንኛውም ለዛም ይመስለኛል ዩጋንዳ ውስጥ በማንኛውም ቦታ ሰው ተኝቶ ናፕ ሲያደርግ ማየት የተለመደ የሆነው እና መንገድ ላይ ሊሆን ይችላል፣ ሞተራቸው ላይ ሊሆን ይችላል፣ ወይ ሱቃቸው በር ላይ ሊሆን ይችላል። ጉሊት የሚሰሩትም የሆነች ነገር አንጥፎ ሊተኙ ይችላሉ። እና ለምንድን ነው ብዬ በጣም ግራ ግብት ይለኝ ነበር። ቁጭ ብለው ወይ ድንጋይ ላይ ቁጭ ብለው መንገድ ላይ ያን ሁላ ጫጫታ እያለ ሞተር እያለፈ መኪና እያለፈ ሰው እያለፈ ናፕ ሲያደርጉ የምርም ቁጭ ብለው እንቅልፍ ድንጋይ ላይ እንቅልፍ ሲወስዳቸው ስታዩ በጣም የሚገርመኝ የነበረው። አሁን ግን ለምጃቸዋለሁ እና ምክንያቱም ደግሞ ገብቶኛል።
በተለይ ምግቦቻቸው በብዛት ከበድ የሚሉ ናቸው፣ ለሆድና እንቅልፍ የሚያስመጡ ናቸው። ብቻ ብዙ ነገሮች አሉ ምግባቸው። አሁን እኔም ስበላ ያያቻቸው ምግቦች የብዙ ነገር ድብልቆች ናቸው እና እነዚህ በጣም ከበድ ይላሉ፣ ሆድና እንቅልፍ ነው የሚያስመጡት። አንዴ ከበላችሁ እንግዲህ ሙሉ ቀን ምግብ ላያሰኛችሁ ይችላል። ሌላኛው ነገር በጣም ሆድ ያዝ የሚያደርጉ ምግቦች ናቸው በብዛት ዩጋንዳ ላይ የሚመገቡት። ብቻ ምሳ ሰዓት ላይ ይህንን እየበላን ተኛን አልተኛን ግብ ነው። ብቻ ምሳ ሰዓት ላይ ይህንን እበላና ተኛ አልተኛም ግብ ነው ከራሴ ጋር እንግዲህ ግብ እየፈጠርኩኝ ነው ማሳልፈው ልላችሁ ፈልጌ ነው። ለዛሬ በዚህ ላብቃ። በሌላ ዝግጅት እስክንገናኝ ሰላማችሁ ይብዛልኝ። ዩቲዩብን እንግዲህ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ ይሁኑ። በተለየ ልዩ ፕሮግራም እስከምመለስ ድረስ በዚህ ጋር ነው። አብሮነታችሁ አይለየን። መልካም ጊዜ